እግር ኳስ ለእኔ አላበቃም። ከ2 ዓመት በላይ ጠብቀናል፣ ተግተን ሰርተናል። በስተመጨረሻም ዛሬ እውን ሆኗል። ምስጋና ለፈጣሪ። በአንድ ወቅት ለማየት ያሳሳ የነበረው ተሰጥኦ ባለማወቅ በተፈጠረ ድንገቴ ስህተት ክፉኛ ተሰብሮ ቆይቷል። ፖግባ ከፊፋ የተጣለበት ቅጣት ብዙ እንዳስተማረው በአንድ ቃለ መጠይቅ ልብ በሚነካ ቋንቋ ተናግሯል። ስልኬ በየደቂቃው አይጮህም፣ የቤቴን የበር መጥሪያም የሚጫነው የለም። አሁን ብቻዬን ነኝ፣ ማንም የለም። ወዳጆቼ የምላቸው ሁሉ የሐሰት ነበሩ፣ እውነተኛዎች አልነበሩ። አብረውኝ የነበሩት ለዝናና ገንዘብ ነበር። አባቴ በልጅነቴ የመከረኝ ሁሉ እውን ሆኖ አየሁት። ከረፈደ ቢሆንም የአባቴ ምክር ገብቶኛል። ልጄ ገንዘብህን አታባክን፣ ድግሱ ሲያልቅ ሁሉም እንግዶች ጥለው ይሄዱና ብቻህን ትቀራለህ ይለኝ ነበር። ፖል ፖግባ ወደ ጨዋታ ተመልሷል። አጠገቡ ብቻ የነበሩትን በችግሩ የከዱትን አይቶ ልቡ የተሰበረው ፈረንሳዊ ከእጁ ባልበሉ በቲቪና በስታዲየም ብቻ በሚያውቁት ደጋፊዎች ተክሷል። ደጋፊዎች ከመቀመጫቸው ተነስተው ሲያጨበጭቡ ልቤ እጅጉን ተነክቷል። እውነት ለመናገር በፍጹም ይሄን አልጠበቅኩም። በጨዋታው ላይ ለነበሩና ለደገፉኝ ሁሉ በጣም ትልቅ ምስጋና አለኝ። ፖግባ ለዩቬንቱስ የመጨረሻ ጨዋታውን ካደረገ ከ811 ቀናት በኋላ ነው በሞናኮ መለያ የተመለሰው። የ2018 የዓለም ዋንጫ አሸናፊው በ2016 በወጣበት 105 ሚሊዮን ዩሮ የወቅቱ የዓለማችን ውድ ተጫዋች የነበረው ፖግባ በቀደመ ብቃቱ ልክ ቢሆንም ባይሆንም ለሚወዱት በችግሩ በጽናት አብረውት ለነበሩ ሁሉ መመለሱ ብቻውን በቂ ነው። ፖግባ ለአነቃቂ ተናጋሪዎች ከእግር ኳስ ውጪ ሌላ ታሪክ ሰጥቷል። በፖግባ ወደ እግር ኳስ መመለስ የተሰማችሁን እውነተኛ ስሜት በአስተያየት መስጫው ጻፉልኝ።